ውዶችዬ የምወዳችሁ እንዴት አላችሁልን? በሌላ በቆንጆ ፊልም መተናል። ፊልሙን እንደምትወዱት እርግጠኛ ነኝ። ላይክ እና ሰብስክራይብ ማድረግ እንዳይረሳ። ለፍታችኋል ይገባችኋል የምትሉ ብቻ ደግሞ እንደተለመደው ቪዲዮቻችንን በቪፒኤን ማየት ትችላላችሁ። ወደ ቪዲዮ ፊልማችን ሲጀምር ዶክተር ጉ ታካሚውን ካከመ በኋላ ሊወጣ ሲል ታካሚዋ ስልክ ቁጥሩን ነበር የጠየቀችው። መስጠት አልፈለገም። ያኔ የመጣው ዶክተር ጂያንግ ነበር። በዚህም ዶክተር ጉ ስልክ ቁጥሩን መስጠት እንደማይችልና አብራቸው ከምትሰራ ዶክተር ጋውሺ ከተባለች ሴት ጋር የፍቅር ግንኙነት እንዳለው ዶክተር ጂያንግ ተናግሮለት ነበር። ነገር ግን ዶክተር ጉ ይሄንን ከማለትና ከሰዎቹ ጋር ከመከራከር ይልቅ ስልክ ቁጥሩን ሰጥቶ ነበር የሄደው። የተደሰተችው ታካሚዋም ለልጇ እሱን ለማጣበስ ስለተዘጋጀች ወደ ስልክ ቁጥሩ በምትደውልበት ጊዜ የሰጠው ስልክ ቁጥር የሆስፒታሉን ስልክ ቁጥር ነበር። በመቀጠልም የሱ የሥራ ባልደረባ ዶክተር ጋውሺ ነበር የመጣችው። ታዲያ ይሄንን ሆስፒታል ትቶ ሊሄድ እንደሆነና መልቀቂያ እንዳስገባ ስለሰማች ለምን እንደዚህ እንደሚያደርግ ለመጠየቅ እሱ ጋር ተናዳ ትመጣለች። ዶክተር ጋውሺ ይሄንን ሆስፒታል የተቀላቀለችው ለሱ ብላ ነበር። አሁን መልቀቁ ጭራሽ ለሳምናታል። ታዲያ ግን እሱ እንደሚለቅ ቢናገርም ውስጡ ግን ትንሽ መጠራጠር ነበር። በሌላ በኩል የቫዮሊን ተጫዋቿን ሊንሻውን እናያታለን። ታዲያ የኳየር ቡድን ውስጥ ቁጭ ብላ እየተጫወተች ነበር። አመርቂ ውጤት ግን አላገኘችም። በዚህም ተናዳ ነበር። ይሄንንም ለጓደኛዋ ሳን እየነገረቻት ነበር። ቤተሰቦቿ ቼሎ ተጫዋች እንድትሆን አይፈልጉም ነበር። ታዲያ እሷ ደስ እንዲላት ለማድረግም ጓደኛዋ ሳን ወደ ናይት ክለብ እንድትመጣ ነበር የነገረቻት። ሜካፕም ቀብታ አሳምራት ነበር። ወደዛ ናይት ክለብ ደግሞ የመጣው ዶክተር ጉ ነበር። ታዲያ ዘመዱ ቼንግ ልደቱ ስለሆነ ያንን ልደት ለማክበር ነበር ወደ ቦታው የተገኘው። ቼንግም ለሱ ሲነግረው የነበረው የሴት ፍቅረኛ ስለሌለው አሁን ፍቅረኛ መያዝ እንዳለበት ነው። ጉ እንደዚህ አይነት ነገር አያስደስተውም ነበር። ሊንሻውን ከጓደኛዋ ሳን ጋር መዝናናት ፈልጋለች። ነገር ግን አባቷ በተደጋጋሚ ስልክ እየደወለላት ነው። አባቷ በጣም ኮስታራ ነበር። ዘመኗን ሙሉ እሱን እየፈራች ከዙ ትዕዛዝ ላለመውጣት እየሞከረች ስትኖር ነበር። አሁን ግን ስልችት ስላላት እዚህ ናይት ክለብ ጊዜ እንደምታሳልፍ በመናገር ሜካፓን ተቀባብታ ፎቶ ተነስታ ፖስት አድርጋ ነበር። አባቷም ያንን ፎቶ ባየበት ጊዜ በጣም ይናደዳል። ወዳለችበት ናይት ክለብም ቀጥታ ነበር የመጣው። እሷም ከጓደኞቿ ጋር እየተዝናናች ቀና በምትልበት ጊዜ አባቷን ትመለከታለች። ከድንጋጤዋ የተነሳ እየሮጠች ትሄዳለች። ሄዳ የተቀመጠችው ዶክተር ጋው አጠገብ ነበር። በዚህም እሱ ፍቅረኛዬ ነው ለማለት ተዘጋጅታለች። ሰው እየፈለጋት እንደሆነና እንዲደብቃት ነበር የጠየቀችው። በዛ ሰዓት ራሷን እያዞራት ነበር። እንደ ዶክተርነቱ ራሷን የሚያዞርባትን ምክንያት እየነገራት ነበር። በመቀጠልም በጃኬቱ ትሸፈናለች። አባቷ ግን አውቋት ቀጥታ መጥቶ ነበር። በዚህ አጋጣሚ እሱ ፍቅረኛዋ እንደሆነ አጠገቧ ያለ ገና አሁን ያየችውን ወንድ እያመለከተች ለአባቷ እየተናገረች ነው። በጣም ይናደዳል። ገና ልጅ እንደሆነች እንዴት ፍቅረኛዋ ከሆነ መጠጥ ሊያጠጣት እንደቻለና እንደዚህ አይነት ቦታ እንዴት እንዳመጣት ሰውየው በቁጣ ይጠይቃሉ። በማያውቀው ነገር ዶክተር ጉግራ ተጋብቶ ነበር። አባትየውም ልጁን እየጎተተ ይዟት ይሄዳል። ቤትም ከገባ በኋላ ጮሆባት ነበር። አባቷን በንዴት ፕሮፌሰር መሆን እንደሚገባትና እንድታጠና ይነግራታል። እሷ ግን ፕሮፌሰር መሆን አትፈልግም። ትልቁን ቫዮሊን ወይም ቼሎ ተጫዋች መሆን ነው የምትፈልገው። በዚህ የተነሳ ከአባቷ ጋር ተጨቃጭቃ ጥላው ትሄዳለች። ያኔ ወዲያው ሆዱን ያመውና ሚስቱን የሆዱን መድኃኒት እንድታመጣለት ነበር የጠየቀው። ጧትም እንደተነሳች እናቷ ምግብ እያቀረበችላት አባቷ የት እንደሆነ ትጠይቃለች። እናትየውም አሳ ለማጥመድ እንደሄደ ታዲያ አባቷ ለሷ ብሎ እየለፋ እንደሆነና ለሱ ጥሩ መሆን እንደሚገባት እየነገረቻት ነበር። በዚህም የአባትየውን የሆስፒታል ምርመራ ወረቀት ያገኘችው ሊንሻው ስለ አባቷ በምትጠይቅበት ጊዜ እናቷ እንዳትጨነቅ ምንም አልነገረቻት። እሱ የሚታከምበት ሆስፒታል ቀጥታ ትሄዳለች። ታዲያ የሱን የሕክምና ሪፖርት ፎቶ እያነሳች እያለ የመጣው ዶክተር ጉ ነበረ። ልክ እንዳያትም የትላንትናዋ ልጅ እንደሆነች አውቆ ነበረ። በዚህም የሰው ሪከርድ እየሰረቀች መስሎት ደውሎ ጥበቃዎችን ሊጠራ ሲል የአባቷ እንደሆነ ትናገራለች። ከዛም ቦታ ሮጣም ልጣ ነበረ። እናቷም ወደዛ ሆስፒታል መጣ ስለ ባሏ እየጠየቀች ነው። ትንሽ የጨጓራ በሽታ እንደሆነ ተነግሯቸው ነበር። ቶሎ እንደሚታከምም ሆነ ሰርጀሪ እንደሚያስፈልገው ተነግሯታል። እናትየው ደስ ብሏት ነበር። ቤትም በነበሩበት ጊዜ ለእናትና ልጅ ስልክ የደወለው ዶክተር ጉ ነበር። ታዲያ የአባትየውን የምርመራ ወረቀት እንደተመለከተና ምናልባት የጨጓራ ካንሰር ሊሆን ስለሚችል አባትየው መጥቶ ምርመራ ድጋሚ ማድረግ እንዳለበት ነበር የተነገራቸው። ታዲያ አባትየውን ወደ ሆስፒታል መውሰድ የማይታሰብ ነበር። በዚህም አባቷን ወደ ሆስፒታል ለማምጣት ሀሳብ ያመጣችው ሊንሻው እንደታመመችና ሆስፒታል መግባት እንዳለባት የጨጓራ ካንሰር እንዳለባት እየተናገረች እያለቀሰች ነበር። አባቷን በመደናገጥ ወደ ሆስፒታል ይወስዳታል። እሷን ለማከም የመጣው ዶክተር ጉ ነበር። ታዲያ እያስመሰለች እንደሆነ በቀላሉ አውቋል። በዚህ ምርመራ ሊደረግላት ሲል ትቆምና ለሷ እንዳልሆነና ለአባቷ እንደመጣች ትናገራለች። በዚህም ሁሉንም አስገብቶ ወደ ቢሮ ስለ አባትየው በሽታ እያወራ ነበር። አባትየው ዝም ብሎ የጨጓራ በሽታ ስለመሰለው ጭራሽ መታከም አልፈለገም። እነሱን አውርቶ እንደጨረሰ የመጣችው ዶክተር ጋውሺ ነበረች። በዚህም
ሲነግረው የነበረው ከታካሚዎች ጋር ለየት ያለ ግንኙነት መጀመር እንደሌለበትና እንደ ዶክተር ማድረግ ያለበትን ብቻ እንዲያደርግ ነበረ። የሊንሻው እናትም በባሏ በጣም ተናዳ ነበረ። በዚህም አልታከምም ስላለ ቁጭ ብላ ታለቅሳለች። ለሱ ብላ ዘመኗን ሁላ እንደለፋች አሁን ግን ለሷ ብሎ መታከም እንኳን እንዳልፈለገ እየጠየቀች ነበረ። አባትየው ሚስቱ ቁጭ ብላ ስታለቅስ መመልከት ስለከበደው እንደሚታከም ይናገራል። ዶክተሮችም የቦርድ ስብሰባ ላይ ነበሩ። በዚህም ስለ አንድ ታካሚ እያወሩ ነበረ። ግማሹ ቡድን ታካሚው እንዴት መዳን እንዳለበት በሚያወሩበት ጊዜ ጉ ደግሞ እንደ ሀሳብ ያመጣው ሰውየው ሰርጀሪ ማድረግ እንዳለበት ነው። በዚህም የተነሳ የሆስፒታሉ ዳይሬክተር ራሱ ዶክተር ጉን ነበር የደገፉት። በዚህ አጋጣሚ የቀሩት ዶክተሮች በሱ ይቀናሉ። ስለሱ መጥፎ ነገር እያወሩ ነበረ። ከቦርድ ስብሰባው በሚወጡበት ጊዜ የመጣችው ሊንሻው ዶክተሮች ስለ ዶክተር ጉ እያወሩ ነበረ። ታዲያ እሱ እዚህ የደረሰው በሕክምና እውቀቱ ሳይሆን ሰዎችን ስለሚያውቅ እንደሆነ እያወሩ ትሰማለች። በዚህም እሱ አባቷን ማከም እንደሌለበት ነበር ያሰበችው። ቼንግ ደግሞ የሊንሻውን ጓደኛ ሳንን ናይት ክለብ ውስጥ ካያት ጊዜ ጀምሮ እሷን እያፈላለገ ነበረ። ሊንሻውም ከአባቷ ጋር አብሮ ክፍል የሚጋራ አንድ ቾቾ የሚባል ታካሚ ስለነበረ ለሱ ኩኪስ ለመስጠት ነበር የሄደችው። ያኔ ዶክተር ጉ ይመጣል። በዚህም ቾቾ የተመጣጠነ ምግብ እንጂ ጣፋጭነት ያለው ምግብ መመገብ እንደሌለበት እየነገረው ነበረ። በመቀጠልም እሷን አባት ከተመለከተ በኋላ የአባትየው ምርመራ ወረቀት እንደደረሰ ተናግሮ ወደ ውጭ ይወጣል። ያኔ ሊንሻው ስትናገር የነበረው ከቦርድ ስብሰባ በሚወጡበት ጊዜ ዶክተሮች ስለሱ ሲያወሩ እንደነበረ፣ ታዲያ ዶክተር ጉን ማመን እንደሌለባቸው እየነገረቻቸው ነው። እሱም በር ላይ ይህንን ነገር ሰምቶ ነበረ። ወደ ክፍሉም ሄዶ በጣም ይደብረዋል። ከዚህ ሆስፒታልም ለመውጣት ቀጥታ የሄደው የሆስፒታሉ ማናጀር ጋር ነበረ። ነገር ግን ማናጀሩ አንድ ታካሚ ስላለው መዘዋወሩ መዘግየት እንዳለበት ያሳውቀዋል። ወደ ቢሮ ከሄደ በኋላ ለቀዶ ጥገና የሚጠቅሙ የተለያዩ መሳሪያዎችን እየነካ እጁ እየተንቀጠቀጠ ነበረ። አባትየውም ሕክምና በሚደረግበት ጊዜ ከዚህ በኋላ ሆስፒታል የመቆየት ፍላጎት ስለሌለው ይታይባል ተብሎ የሚጠየቀውን ምልክቶች እንዳለ አይታዩብኝም እያለ እየተናገረ ነበረ። ዶክተር ጉም ራሱን ለማናፈስ አመሻሽ ላይ ወደ ቴራሱ ይወጣል። ያኔ እሷ እዛ ነበረች። ለጓደኛዋ ሳንም እየነገረቻት የነበረው አባቷ የሕክምናው ምልክት እንዳለበት፣ ነገር ግን ሲዋሽ እንደተመለከተችው ነበረ። ዶክተር ጉም ጥሩ ዶክተር ስላልሆነ ለአባቷ ሌላ ዶክተር መፈለግ እንደምትፈልግ እየነገረች ነበረ። በዚህ አጋጣሚ ደግሞ ሳን የነበረችው ከቼንግ ጋር ነው። ዶክተር ጉን በደንብ የሚያውቀው ቼንግ ደግሞ ሲናገር የነበረው ከሱ የበለጠ ዶክተር የት ማግኘት እንደማይችሉ ነው። ዶክተር ጂያንግም ታካሚዎቹን ለመመልከት በሄደበት ጊዜ እዛ ያገኘው ሊንሻውን ነበረ። ሊንሻው ሆስፒታል ውስጥ መቆየት እንደማትችልና ወደ ቤቷ እንድትሄድ ነግሯት ነበረ። ተመልሶ ሲመጣ ግን በሩ ላይ ቁጭ ብላ እያለቀሰች ነው። ከታካሚዎች ጋር መተኛ ስለማትችል ረፍት ማድረግ ከፈለገች ዶክተሮች ረፍት ወደሚያደርጉበት ክፍል ሄዳ እንድትተኛ ነግሯት ነበረ። በዚህም ተስማምታ ትሄዳለች። ነገር ግን እዛ ልብሱን ለመቀየር የመጣው ዶክተር ጉ ነበረ። ስታየውን በጣም ደንግጣ እየሮጠች ልታመልጥ ስትል ይጎትታታል። ዶክተር ጂያንግ እንደፈቀደላት ነበር የተናገረችው። እሱ ግን ጮሆ ከክፍሉ አስወጥቷት ነበረ። ያደረገው ነገር ጥፋት እንደሆነም ከተረዳ በኋላ ተመልሳ እንድትተኛ ቢጠይቃትም እሱ ፊት እምቢ ብላ ነበረ። ልክ ሲሄድ ግን ተደብቃ ክፍል ውስጥ ተኝታለች። ታዲያ ተመልሶ በሚመጣበትም ጊዜ ጠረጴዛው ላይ ተኝታ ነበረ። ሲመለከታትም ደስ ይለዋል። ጠዋትም ከእንቅልፏ ስትነሳ ስለ አባቷ ማድረግ ያለባትና የሌለባትን ነገር በወረቀት ጽፎላት ነበረ። በእርግጠኝነት ይህንን ያደረገው ዶክተር ጂያንግ ነው ብላ በማሰብ ሄዳ ታመሰግነዋለች። እሱ ግን ግራ ተጋብቶ ነበረ። ከጓደኛዋ ጋርም በመሆን ዶክተሩን በምትፈልግበት ጊዜ የመጣው አሁንም ዶክተር ጉ ነበረ። ለአባቷ ከሱ የበለጠ ዶክተር ማግኘት እንደማትችልም አረጋግጦ ነበር የነገራት። ከዛ ባሻገርም ለአባቷ ጥብቅ ክትትል እንደሚያስፈልግ ተናግሮ ነበረ። ወደ ሆስፒታል በተመለሰችበት ጊዜ ከአባትየው ጋር ክፍል የሚጋራው ቾይ ቾይ የተባለው ህፃን ልጅ በገንዘብ እጥረት ምክንያት ሰርጀሪ እንደማይደረግለት እንደሰማች፣ በዚህም ቤተሰቦቿን አስቸግራ ለልጁ ገንዘብ ትጠይቅ ጀመረ። እነሱም ተስማምተዋል። ታዲያ በቀጣይ ቀንም እሷ ሰርጀሪውን እንደምትሸፍን ከመናገሯ በፊት ዶክተር ጉ በነፃ እንዳከመውና ሰርጀሪውን እንደሸፈነለት ነበር የሰማችው። በዚህም ጥሩ አመለካከት ለሱ ይኖራታል። ሰርጀሪውን በሚያደርግበት ጊዜ ግን ልክ እንደ ድሮ እጁ አልተንቀጠቀጠም ነበረ። ይህንን የተመለከተችው እሱን የምትወደው ዶክተር ጋውሺም ከዚህ በኋላ ወደ ሌላ ሆስፒታል መዘዋወር እንደሌለበትና እዚህ እንዲቆይ ትጠይቀዋለች። አሁንም እዚህ ለመቆየት ግን ፈቃደኛ አልነበረም። አባትየውም ከምርመራ በኋላ ውጤቱ ደርሶ ነበር። ነገር ግን አስፈሪ ነገር ውጤቱ ላይ ይኖራል ብሎ ስለፈራ እንደማያነበው ይናገራል። በቀጣይ ቀንም ደህና ነኝ ብሎ አባትየው ድርቅ ብሎ ከሆስፒታሉ ለመውጣት ተዘጋጅቶ ነበረ። ያኔ የመጣው ዶክተር ጉ ነው። ማሰብ ያለበት ስለሚስቱና ስለ ልጁ እንደሆነ እየተነገረው ነው። በዚህም
ያስታወሰው ልጁ ስቅስቅ ብላ ስታለቅስ ሚስቱም ምን ያህል ስለሱ እንደተጨነቀች ነበር። መለስ ሲልና ሆስፒታል እንደሚቆይና ለሌሎች ምርመራዎች ፍቃደኛ እንደሆነ ይናገራል። እናትና ልጅ በዚህ መሃል ተደጋግፈው አባትየውን ለማጽናናት እየሞከሩ ነበር። አባትየው ግን ችግር ያለበት አንድ ነገር እንደዚህ ታሞም ሲጋራ ያጨስ ነበር። እናትየው እያስጠነቀቀችው ነው። ነገር ግን ልብስ ውስጥ በምትፈልግበት ጊዜ ሲጋራ ታገኛለች። እየጮኸች እያለ ስለማያጨሰው ሊያሸተው እንደፈለገ እየተናገረ ነው። እናትና አባት ሲጨቃጨቁ የተናደደችው ሊንሻው ራሷን ለማረጋጋት ወደ ቴራሱ ልትሄድ ስትል በር ላይ ያገኘችው ቾይ ቾይ ነበር። ስለወደዳትም እንደ ስጦታ ሊፖፕ ሊሰጣት ነበር። አመስግናው ጥላው ትሄዳለች። ስለሷ የተጨነቀው ቾይ ቾይም ቀጥታ ሄደው ዶክተር ጉ ጋር ነበር። በዚህም ያለችበትን ሁኔታ ይነግሯል። እሱም የትላልቅ ሰዎች ህይወት ውስጥ ጣልቃ እንዳይገባ ነገር ግን ሊንሻውን ሄዶ እንደሚያያት ነበር የተናገረው። ወደ ቴራሱ በወጣበት ጊዜ ስቅስቅ ብላ እያለቀሰች ነው። ታዲያ በዛ ሰዓት ጥሏት መሄድ ፈልጎ ነበር። ነገር ግን ቀርቦ ማናገርን ይመርጣል። በዚህም ባለቀሰችበት ሰዓት የምትጎዳው ሰውነቷ ምን ያህል ኃይል እንደሚያወጣና በዚህ አጋጣሚ ብዙ ችግሮች እንደሚያጋጥሟት አጠገቧ ቆሞ እየነገራት ነበር። ታዲያ በዚህ ሰዓት እንደ ማጽናናት እንደዚህ አይነት ዶክተራዊ ትንተናዎች በማድረጉ ተገርማ ነበር። በዚህም እሷ አባቷን ያኔ እንደመረመረው ካንሰር እንዳለበት እንዳወቀ እየጠየቀችው ነው። እንደሚያውቅ ነበር የነገራት። ከዛ ባሻገርም ከመከፋቷ በፊት ጆሮዋ ላይ ኢርፎን ያደርግና ዘፈን ይሰሙ ጀመረ። ይሄንን ዘፈን በጣም ታውቀዋለች። እንዴት እንዳወቀችው ሲጠይቃትም ኦፔራ ውስጥ እንደምትሰራና ከዛ ባሻገርም የቫዮሊን ተጫዋች እንደሆነች ነበር የነገረችው። ስለ ዘፋኙም በደስታ እየተናገረች ነበር። ታዲያ እሷ ፊት ላይ ደስታ መፍጠር ስለቻለ ደስ ብሎታል። እናትና ልጅ አንድ ላይ በመሆንም ሰርጀሪ የሚያደርገውን ዶክተር ያወሩ ጀመረ። ታዲያ ዶክተርየው የተናገረው ነገር ግን በጣም አስደንጋጭ ነበር። የአባትየው ሙሉ ለሙሉ ጨጓራው ሊወገድ እንደሚገባና ውስጡ ያለው ካንሰር ሊስፋፋ እንደሚችል ነበር። ይህንን ስትሰማ በጣም ትደነግጣለች። አባቷ ያለ ጨጓራ መኖር የለበትም። በዚህም የተነሳ የተጎዳውን ክፍል ብቻ እንዲያስወግዱ ብትጠይቀው ሰርጀሪው የሰራው ሰውዬ ሲናገር የነበረው እሱ ዶክተር እስከሆነ ድረስ የራሱን ህግ እንደሚከተል ነበር። ለማማከር የሚሄዱት ጋውሺ ጋር ነበር። ጋውሺም ስትናገር የነበረው ለዚህ ሰርጀሪ በጣም ብቁ የሆነው ዶክተር ጉ ቢሆንም ነገር ግን እሱ ወደ ሌላ ሆስፒታል ሊዘዋወር ስለሆነ ምንም ማድረግ እንደማትችል። ታዲያ እውነት አባቷን ማዳን ከፈለገች ግን ዶክተር ጉ እዚህ ሆስፒታል ውስጥ እንዲቆይና የአባቷን ሰርጀሪ እንዲሰራላት ማስማማት እንዳለባት ነበር የነገረቻት። እሱ ጋርም በመሄድ ስለምነው ጀመረ። ከዛ ባሻገርም ብዙ ጭንቀት ስላለበት ፍለፊቱ ያለው የግንባር ጸጉሩ እየሸሸ ስለሆነ ለዛ የሚጠቅመውን ቆንጆ ፕሮዳክት እንዳመጣችለት ይህንን ፕሮዳክት እንዴት መጠቀም እንዳለበት ሁላ ታስረዳው ጀመረ። በዛ ሰዓት እሱ እዛ ሆስፒታል ቅር የሚለውን ማንኛውን ሰው መስማት አይፈልግም ነበር። በዚህም በምታደርገው ነገር እንደማይስማማና እንድትወጣ ነበር የነገራት። ከሱም ቢሮ ከወጣች በኋላ ጋውሺን ታገኛታለች። ነገሩ እንዴት እንደሄደላት ብትጠይቃትም እንዳልተሳካላት ሊንሻው እየተናገረች ነው። ያኔ ጋውሺ ወደ ውስጥ ገባለች። እሱንም አጠገብ ሆና እያወራቸው ነበር። እንደ ድንገት እጅ ለእጅ ተያይዘው እሱ መሄዱን ማታም ነው የአባቷ ሰርጀሪ እንዲደረግላት የምትፈልገው ሊንሻው ወደ ውስጥ ገባለች። እጅ ለእጅ ተያይዘው ስላየቻቸው ትደነግጥና ምንም እንዳላየች በተደጋጋሚ እየተናገረች ነበር። በዚህም ደንግጣ ስትወጣ እንድትመለስና በመካከላቸው ምንም አይነት ነገር እንደሌለ እየጠቀሰ ነገሩ ለማረጋጋት እየሞከረ እየተናገረ ነበር። ታዲያ ሁለቱ ማውራት ነበረባቸው። ጋውሺም ወሬያቸው እንዳልጨረሱ እየተናገረች ነው። እሷም ውስጥ ቁጭ ብላ እየሰማቻቸው ነበር። ጋውሺ ከሄደች በኋላ ግን በሁለቱ ግንኙነት ታሾፍባቸው ጀመረ። አውቃለሁ ልታስረዳኝ አይገባም። ግንኙነታችሁ እኮ ያስታውቃል። ያኔ ትምህርት ቤት እያላችሁ ፍቅረኛሞች ነበራችሁ። ከዛ በኋላ ተጣላችሁ። አሁን ግን አንዳችሁን መልሳችሁ የራሳችሁ ለማድረግ እየሞከራችሁ ይመስላል። ሹፈቷን ከቀጠለችም በኋላ ለአባቷ ሰርጀሪ እሰራለሁ ብሎ ካልተስማማ እንደማትተወው ነበር የነገረችው። በመቀጠልም በቀጣይ ቀን ሄደው ዶክተሩ ጋር ነበረ። ሙሉ ለሙሉ ጨጓራው ከሚወጣ የተጎዳው ክፍል ብቻ መውጣት እንዳለበት ስለሱ አባት እየተናገረ ነበረ። ነገር ግን ዶክተሩ ከሱ ጋር ተቀናቃኝ ስለነበረ የሱ ታካሚ እስከሆነ ድረስ እሱ እንደሚወስን ይናገራል። እሱንም አውርቶ እንደወጣ ያገኛት እሷን ነበረ። ወደ ምሳ ሊሄድ ስለሆነ አብረው እንዲሄዱ ነበር የጠየቃት። የምታውቀው ሬስቶራንት እንዳለ ቀድማ ትናገራለች። ጓደኛዋ ሳንንም በመጠየቅ ወደ ሬስቶራንቱ በሄዱበት ጊዜ ጓደኛዋ የነገረቻት ፍቅረኛሞች ብዙ ጊዜ የሚያዘወትሩበት ሬስቶራንት ነበረ። አስተናጋጆቹም ዛሬ የፍቅር ቀን እንደሆነ እየነገሯቸው ነበረ። ታዲያ እሷም ጉምሽሽ ትላለች። ሬስቶራንቱ ሜኑ ላይ ያለውን ምግብ እንኳን አታውቀውም ነበረ። ከዚህ ቀደም አውቀዋለሁ እንዳለች አሁን ምን እንደተፈጠረ ይጠይቃታል። እሷም በጣም ታፍራለች። እየሮጠች ከመውጣቷ በፊት እጁ ላይ ፖስት አስቀምጣለት ነበር የሄደችው። ከሄደች በኋላ በሚከፍተው ጊዜ ውስጡ ገንዘብ ነበረው። ምን ያህል ለአባቷ ሰርጀሪ እየሄደች እንደሆነ ነበር የተረዳው። ይህንንም ይዞ ወደ ዶርም ይመለሳል። ታዲያ ለጂያንግም ነበር የሰጠው። ጂያንግም ይህንን ረብጣ ገንዘብ ካየ በኋላ ከየት እንዳገኘ ይጠይቋል። የሰጠችው ሊንሻው እንደሆነች። ታዲያ እሱ ከዚህ ሆስፒታል የሚሄድበት ምክንያት ገንዘብ መስሏት በገንዘብ ልትክሰው እየሞከረች እንደሆነ፣ ምንም ቢሆን ግን የአባቷን ሰርጀሪ እሱ እንደማይሰራ ነበር የተናገረው። ከእናቷ ጋርም
እያወራች እያለ እናቷ የነገረቻት መድኃኒት ለመግዛት ክሬዲት ካርዷን በወጣችበት ሰዓት ተጨማሪ ገንዘብ እንዳገኘች ነበረ። ያ የገንዘብ መጠን ደግሞ ለዶክተር ጉ የሰጠችው የገንዘብ መጠን ስለሆነ ሊንሻው ምናልባት መልሶት ይሆናል ብላ ፈርታ ነበር። ታዲያ ከዶክተር ጉ ጋር በተገናኘች ቁጥር ግን በጣም እየተቀራረበች ነበረ። ከሱና ከጓደኛው ጂያንግ ጋር ባገኘችው ምክንያት ታወራ ነበረ። አብሶ እሱን በጣም ትከታተለዋለች። ታዲያ መግባት ያለበት ሰርጀሪ እንዳለ መጀመሪያ ደግሞ መጸዳጃ ቤት መጠቀም እንዳለበት ይነግራታል። በር ላይ እንደምትጠብቀው ከመጸዳጃ ቤት ሲወጣ አባቷን እንደሚያይላት ነበር የጠየቀች። ታዲያ በር ላይ ቆማ በነበረበት ጊዜ የሆስፒታሉ ዳይሬክተር ነበር የመጡት። ማንን እየጠበቀች እንደሆነ ግራ ገብቷቸው ነበረ። ውስጥም ገብተው እሱን የምትጠብቅ ሴት እንዳለች ውጪ እየነገሩት ነበረ። ታዲያ እሷም እየተከታተለች ምግብና መጠጥ ትሰጠው ነበረ። ቺዮ የተባለው ህፃን ልጅ የመጨረሻ ሰርጀሪ የሚያደርግበት ቀን ደርሶ ነበረ። ነገር ግን ዶክተር ጉ እንደማይገባ ተናግሯል። እሱ ካልገባ ሰርጀሪ አልሰራም ብሎ ልጁ ያስቸግር ጀመረ። ያኔ ዶክተር ጉ ሰርጀሪውን ባይሰራውም ውስጥ ገብቶ እንደሚያበረታታውና እንደሚያረጋጋው ቃል ገብቶ ነበረ። ሰርጀሪውን በተሳካ ሁኔታ ነበር ያለቀው። የሱ ጓደኛ ዶክተር ጂያንግም አሁን አዲስ ሰርጀሪ መስራት ስላለበት እያንዳንዱ ለሰርጀሪው የሚጠቅሙ መሳሪያዎችን ማጥናት እንዳለበት ተነግሮት ነበር። ባጭሩ መሸምደድ እንደሚፈልግ እየተናገረ ነው። ያኔ ቆጣ ያለው ዶክተር ጉ ሲናገር የነበረው እጁ ላይ ያለው የሰው ህይወት እንደሆነ አቋራጭ የሚባል ነገር እንደሌለና እያንዳንዱን ነገር እንዲያጠና ትዕዛዝ ይሰጠዋል። እሱ ቢሮ የመጣችው ሊንሻው ነበረች። ስለ አባቷም እያወራች ነው። ታዲያ ግን ተሳስታ ለልደቱ ስጦታ የተሰጠውን አሻንጉሊት ሰብራበት ነበረ። እሱም ያንን አሻንጉሊት ባየበት ጊዜ ሲነግራት የነበረው በሰው ህይወት ውስጥ አንዳንድ የተሰበሩ ነገሮች እንዳሉ ድጋሚ ለመጠገን ደግሞ ከባድ እንደሚሆኑ ይነግራታል። ይህንን ንግግር ስትሰማ ወዲያው ፕላስተር በማውጣት አሻንጉሊቱን ትጠግነው ጀመረ። በነገሯ በጣም ተገርመው ነበረ። ታሪኩንም ሲናገር ለመጀመሪያ ጊዜ ወደ ሕክምና ትምህርት ቤት በገባበት ጊዜ ጎበዝ ዶክተር አሰልጣኝ እንደነበረው፣ ያ ዶክተር ግን በጠና እንደታመመ፣ እሱ ላይም ሰርጀሪ ለማድረግ ዶክተር የሆነው ዶክተር ጉ እንደነበረ፣ በዛ ጊዜ ግን ሜንቶሮ ወይም መምህሩ እንደሞተበትና ከዛ ቀን ጀምሮ እጁ እንደሚንቀጠቀጥ ነበር ይነገራል። ይሄንን ቢናገርም እሷ ግን መልሳ አሻንጉሊቱን ስለጠገነችው ነገሮች መስተካከል እንደሚችሉ እንደ ምልክት ሰጥታው ነበር። በመቀጠልም አባቷ ጋር በነበረችበት ጊዜ እሱ ተኝቶ ብቻዋን እያወራች ነበር። ያኔ አንድ ነገር ትዝ ይላታል። እሱ ድብቅ ማንነቱን ስሜቱን አውጥቶ ስለነገራት እንደተቀራረቡ ያህል ነበር የተሰማት። አባቷንም ከእንቅልፍ ቀስቅሳው ነበር። ታዲያ እሱም የምታወራው ነገር ሳይገባው ተሸፋፍኖ ይተኛል። በበኩሉ ዶክተር ጉ ክፍል ውስጥ በነበረበት ጊዜ ያኔ ለጸጉሩ ገባ ላለው ቅባት እንዴት ስታስተዋውቅለት የነበረውን ጊዜ እያስታወሰ እየሳቀ ነበረ። በሌላ በኩል ቼንግ ደግሞ ሳንን እየፈለጋት ነው። ታዲያ እሷ ስራ እየፈለገች እንደሆነ ስለተረዳ እሱ አዲስ ካፌ እንደሚከፍት እዛ እንደምትቀጠር ነበር ሲነግራት የነበረው። እዛ ያሉበት ባር ውስጥም ስትነግረው የነበረው ካሸነፋት እንደምትቀጠር ነበረ። ያዘዘችውን ብዙ መጠጥ ነው። ያንን መጠጥ እሱ ጭልጥ አድርጎ ይጠጣ ጀመረ። ትንሽ ከሰከረ በኋላ ግን ጥላው ነበር የወጣችው። ፊቱ ላይ ደግሞ ደደብ የሚል ጽሑፍ ጽፋበት ነበረ። ታዲያ ደውሎም ሲያናግራት አጉል እየተጣገባት እንደሆነ ነበር የነገረችው። ታዲያ አባቷን ለማጎብኘት ጓደኞቿ መጥተው ነበረ። በዚህም ሲነግራት የነበረው ከአባቷ ጋር ይበልጥ ቅርርብ ማድረግ እንዳለባት፣ አሁን እሱ ያለበት ሁኔታ ከባድ እንደሆነ ነበረ። ነገር ግን ታማሚን ሰው እንደ ታማሚ ማየት መጥፎ እንደሆነ ትናገራለች። ከዛ ባሻገርም ከቡድናቸው ውስጥ ፕሮፌሰራቸው እንዳስወጧት ነበር አንዷ ጓደኛዋ ስትነግራት የነበረው። በዚህም በጣም ይደብራታል። እንደተለመደው ለመናፈስ የሄደችው ቴራሱ ላይ ነበረ። እሱም መጥቶ ምን ሆና እንደሆነ ይጠይቃታል። ከኳየሩ እንደተባረረች ነገር ግን ምንም ቢሆን ተስፋ እንደማትቆርጥና እንደምትቀጥል ትናገራለች። በዚህ አጋጣሚ የተናገረችው እሱ አንድ አደጋ አጋጥሞት እስካሁን እጁ እንደሚንቀጠቀጥ፣ በሱ እጆች የዳኑ ብዙ ሰዎች እንዳሉ እሱን ማሰብ እንዳለበት፣ ታዲያ እሷ ተስፋ እንደማትቆርጠው እሱም ተስፋ እንዳይቆርጥ ትነግረዋለች። ስለተማረችበት ዩኒቨርሲቲም እየነገረችው ነበረ። እሱም ፈገግ ይልና ከአመታት በፊት ከዛው ዩኒቨርሲቲ እንደተመረቀ ይነግራታል። በዚህ አጋጣሚ በእድሜ እንደሚበልጣት እያሳወቃት ነበረ። ያኔ ስልክ ይደወልላታል። የደወለላት አባቷ ነበረ። ነይ እንዳላት ፊቷ ላይ ቶሎ መኮሳተር ይታይ ጀመረ። በዚህም የተረዳው አባቷ በጣም እንደሚቆጣጠራት ነበረ። ከመሄዷ በፊት ትንሽ ተራምዳ ትዞራለች። ሁሉም እንደሚያልፍና ጠንካራ እንዲሆን ነበር የነገረችው። አባቷ አጠገብም ሄዳ ትቀመጣለች። በዚህም ተነሳስታ የጻፈችው ለፕሮፌሰሯ የመጨረሻ እድል እንዲሰጣት አባቷ ባለበት ሁኔታ ስትዘናጋ እንደነበረ፣ አሁን ግን ጥሩ ፕሮግራም እንደምታቀርብና ብቃቷን እንደምታሳይ ለፕሮፌሰሯ ትነግረዋለች። ሆስፒታል ውስጥም እየተራመደች በነበረበት ጊዜ የተመለከተችው ዶክተር ጉ አንድ ታካሚ ቤተሰብ ጋር እየተጨቃጨቀ ነበረ። ታዲያ ሰውየውም ሲያወራ የነበረው እዚህ ሆስፒታል እሱ ሰርጀሪ ይሰራለት አንድ ልጅ እንዳለ፣ ነገር ግን ልጁ በጣም እየታመመ እንደሆነ፣ ይሁሉ የተፈጠረው በሱ ምክንያት እንደሆነ ተናግሮ ሊመታው ሲል እሷ ጣልቃ ትገባለች። በዚህ የተነሳ ግንባሩ አካባቢ ነበር የተመታቸው። እሱም ይህን ሲመለከት ይደነግጥና ወደ ራሱ ቢሮ ወስዶ ጭንቅላቷን ያክምላት ጀመረ። በዚህም እንደዚህ
እንደዚህ ማድረግ እንዳልነበረባት ለምን ጣልቃ እንደገባች ይጠይቃታል። እሷም ለስለስ ባለ ድምጽ እሱን ልትጠብቀው ስለፈለገች እንደሆነ ትናገራለች። ማስክ አድርጎ የሚታየው አይኑ ብቻ ነበረ። ታዲያ አይኑ በጣም ሩህሩህ እንደሆነና ደግ ሰው እንደሆነ እንደሚያስታውቅ ትነግሯለች። ተነስታ ከሄደችም በኋላ ግን ድጋሚ ልታናግረው ስትመለስ እጁ እየተንቀጠቀጠ ትመለከታለች። ታዲያ ፍርሃቱ ይህን እንደፈጠረበት በማሰብም በዛ ሰዓት ገብታ ያየችውን ነገር እንዳየች እንዲያቅ ስላልፈለገች ቆየት ብላ እሱ ጋር ትገባለች። አብረው ጊዜ እንዲያሳልፉም ነበር የጠየቀችው። የወሰደችውም ወደ ቲያትር ቤት ነበረ። እዛ ነበረ ፕሮግራሟን የምታቀርበው። ስትናገር የነበረው በተደጋጋሚ እዛ መድረክ ላይ ስትዋረድ እንደነበረ። ታዲያ አንድ ቀን ላይ ተስፋ ልትቆርጥ ስትል አንድ አዛውንት መጥቶ ተስፋ መቁረጥ እንደሌለባት እንደነገራት፣ ይሄ ነገር ለሱ መሆን እንዳለበት በህይወቱ ተስፋ እንዳይቆርጥ፣ ታዲያ አጠገቡ ሆና እሷ ቫዮሊን እንደያዘች እንዲያስብና በአይምሮ እየሳላት ዘፈን እንደምታቀነቅንለት ትነግሯለች። በአይምሮ እየሳላትም እያቀነቀነች በመጨረሻ ጨብጭቦላት ነበረ። ከሷ ጋር የሚያሳልፈው ጊዜ በልቡ ትልቅ ቦታ ይሰጠዋል። ቁጭ ብለው እያወሩ እየተሳሳቁ ነበረ። እንደ ድንገት ግን የቦታው ጠባቂ መብራት ያበራ ጀመረ። ያኔ እጁን ይዛ እየሮጡ ይወጣሉ። በመቀጠልም ፔፕሲ አጠገብ ላጠገብ ቁጭ ብለው እየጠጡ ነበረ። ፔፕሲውንም በደንብ እንዲጠጣ እየነገረችው ትን ሲለው እየተሳሳቁ በነበረበት ጊዜ መልእክት ይላክላታል። የላከላት ፕሮፌሰሯ ነበረ። ድጋሚ ወደ ኳየሮ እንድትቀላቀል ፈቅዶላት ነበረ። በደስታም የሱን እጅ ይዛ ትናገር ጀመረ። እጁን ስለያዘችው ግን ልቡ ይመታ ጀመር። በመቀጠልም ስልኳን ካወጣች በኋላ እሱ ጆሯ ላይ ኤርፎን እንዳደረገላት ኤርፎን ታደርግለታለች። በዚህም ዘፈኑ የሚለው ምንም ነገር መሰበሩ እንደማይቀር ነገር ግን በዛ በተሰበረበት ቦታ ምናልባት ብርሃን ሊገባ እንደሚችል የሚያሳይ ዘፈን ነበረ። ይሄ ሁሉ ነገር እሱ እንዲበረታታ ለማድረግ ነው። ቼንግ ደግሞ ሳንን ለማግኘት አሁንም ባር ውስጥ ይፈልጋት ጀመረ። ታዲያ ባገኛት ሰዓትም አጠገብ ላጠገብ ቁጭ ይላሉ። ድጋሚ በመጠጥ ውድድር ነበር ያጠመደችው። ታዲያ ግን መጀመሪያ እሷን በሚቀምስበት ጊዜ ውስጡ ያለው ፔፕሲ ነበረ። እሱ ላይ ግን ያደረገችበት ጠንካራ መጠጥ ነው። በአሁኑ እንደማይሸወድላት ይነግራታል። በቀጣይ ቀንም ዶክተር ጉ የሄደው ከዚህ ቀደም መምሮ የሆነው በሱ ሰርጀሪ ምክንያት የሞተውን ሰውዬ ሚስት ለማግኘት ነበረ። ሚስትየውም በሰላምታ ነበር የተቀበለችው። በዚህም ስትናገር የነበረው የሰውየው ሞት ጥፋት እሱ እንዳልሆነ ታዲያ የቻለውን ያህል እንደሞከረና ሌላው የፈጣሪ ስራ እንደሆነ ትነግሯለች። ቤቱንም እየተዟዟረ በሚያይበት ጊዜ ዶክተሩ የጻፈውን ጽሑፍ ነበር የተመለከተው። አንድ ነገር ከተጀመረ መጨረስ እንዳለበት ሁሌም ደግሞ ሰዎች የጀመሩበትን ምክንያት መርሳት እንደሌለባቸው የሚያሳይ ጽሑፍ ነበረ። በዚህም ተነሳስቶ በቀጣይ ቀን ሰርጀሪ ለማድረግ ወደ ሆስፒታል ይመለሳል። ቾይ ቾይንም ለማከም ሄዶ ነበረ። ታዲያ ቾይ ቾይ ጥሩ ጤንነት ነው ያለው። ያኔ ደግሞ አባትየው ልጁን ምን ሆና እንደሆነ ግንባሯን እየጠየቃት ነው። ደህና እንደሆነች ትናገራለች። የተጨነቀው ዶክተር ጉም ደህና እንደሆነች ጠይቋት ነበረ። ሁለቱ ለማውራት ውጪ በወጡበት ጊዜ ሲያወሩ የነበረው ስለ አባቷ ሰርጀሪ ነው። አባትየው አሁን ገና ነበረ ሰውነቱ ውስጥ ካንሰር እንዳለና ሰርጀሪ እንደሚያስፈልገው የሰማው። ይሄን በሰማበት ጊዜ ይደነግጣል። ነገር ግን ዶክተር ጉ በቀላሉ ነገሩ እንደሚቆጣጠሩትና እንዳትፈራ ለሊንሻው እየነገራት ነበረ። ጸጉሯንም እያስተካከለላት የልባቸውን እያወሩ ነው። በመካከላቸው ከምንጊዜውም በላይ ትልቅ ቅርርብነት ተፈጥሮ ነበረ። ታዲያ በመቀጠልም አመሻሽ ላይ አባትየው ስልክ እየደወለ ይጮህ ጀመረ። እናትየውንም ልጁንም ፈልጎ ነበረ። ታዲያ ወደ ውስጥ ከጠራቸው በኋላ ከምንጊዜውም በላይ ጸባዩ ተቀያይሮ ለምን ብቻውን ትተውት እንደሄዱ ይጠይቃል። ሚስትየውም ምግብ ልታመጣለት እንደሆነ እየተናገረች ነው። ታዲያ ጸባዩ በጣም ስለተቀያየረ ግን ፈርታ ነበረ። ለሱ ጊዜ ለመስጠትም እናትና ልጅ በወጡበት ጊዜ አባትየው ያለቅስ ጀመረ። ታዲያ ሲጋራውንም ይፈልጋል። ለማጨስም ተዘጋጅቶ ነበረ። ዶክተር ጉንም ለማግኘት የመጣው ቼንግ ነበረ። ለምን እንደመጣ ሲጠይቀውም አክስቱ እሱን ይዞ ቤት እንዲመጣ እንዳስጠነቀቀችው፣ ታዲያ እሱን ይዞ ካልመጣ ደግሞ እንደምትቆጣው እየተናገረ ነው። በሌላ በኩል አባትየውን ለማየት ነርሷ መታ ነበረ። ታዲያ ቆይታም ስለ ሰርጀሪው ለማምራት እናትየውን ትጠራታለች። ያኔ አባትየው አጣድፎ ሊንሻውም እናቷን እንድትከተል ነበር ትዕዛዝ ይሰጣት። ይህንን ያደረገው በውስጡ ድብቅ ዓላማ ስለነበረ ነው። ወዲያው ልብሱንም ይሰበስባል። ለሚስቱና ለልጁ የሚሆን ደብዳቤም ሄጃለሁ የሚል ጽሑፍ ከጻፈ በኋላ ከዛ ባሻገርም እንዲጠቀሙ ገንዘብ እንዳያንሳቸው ክሬዲት ካርዱን አስቀምጦ ነበረ። ቾይ ቾይም ዝም እንዲል አስጠንቅቆት አባትየው ከዛ ይወጣል። ሚስትየውና ልጅየው ሲመለሱ አባትየውን አላገኙትም። ሕፃኑም ሲጠየቅ ዝም እንዲል እንደተነገረው ነበር ያሳወቀው። በዚህ ጊዜ በጣም ትጨናነቃለች። ያኔ ዶክተር ጉ የነበረው እናቱ ጋር ነበረ። እናትየው ምግብ አዘጋጅታለች። ከዛ ባሻገርም ጋውሺን ጠርታት ነበረ። ታዲያ ስለ ጋውሺ ጥሩ ነገር ነው የምታወራው። አሁን ጉ ስኬት ላይ ስላለ ጋውሺን ማግባት እንዳለበት እየተነገረው ነው። በዚህ ሰዓት ግን ስለ ሰርግ ማውራት እንደማይፈልግ እየተናገረ ነበረ። ቼንግም አብራቸው ነው። የተጨነቀችው ሊንሻውም ቶሎ ብላ ለሱ ትደውልለታለች። አባቷን ማግኘት እንደማትችል ድምጿ እየተንቀጠቀጠ ትናገራለች። እሱም እንዳትጨነቅና ከ15 ደቂቃ በኋላ እንደሚመጣ ነበር የነገራት። ጋውሺም ተከትለው ነበረ። ወደ ሆስፒታል በደረሱበት ጊዜ አባትየው የትም ሊገኝ አልቻለም። በዚህም ጋውሺ አካባቢው እንደምትጎበኝ፣ እናትየው ደግሞ ባሏን ለመፈለግ ወደ ቤት እንደምትሄድና መንገዱን ደግሞ ሊንሻውና ዶክተር ጉ በሱ
መኪና እንዲፈልጉ ትዕዛዝ ተሰጥቷቸው ነበር። ታዲያ መኪና ውስጥ በነበሩበትም ጊዜ በጣም ተጨንቃ እያለቀሰች ነበር። ሸክም ስለሆነችበት ይቅርታ ጠይቃለች። እሱ ግን ታካሚዎችን መርዳት ግዴታው እንደሆነ ይነግራታል። እንዳይበርዳትም ጃኬቱን ከሰጠ በኋላ ቆንጆ መጠጦችን ገዝቶላት ነበር። በመንገድ ላይ አባትየው ሊገኝ አልቻለም። በመንገዳቸው ላይም አባቷን አባዬ ከማለት ይልቅ ለምን አቶ ሊንጂን እያለች እንደምትጠራ ነበር ይጠየቃት። እሷም ስትናገር የነበረው ከልጅነቷ ጀምሮ አባቷ በጣም ኮስታራ እንደሆነ፣ እንደሚቆጣት፣ እንደሚመታት በዚህ የተነሳ ከአባትነት ፍቅር ይልቅ እንዲራራቁ በመካከላቸው እንደተፈጠረ፣ ታዲያ ብዙውን ጊዜ እሷ ከምትወደው ይልቅ እሱ የሚወደውን ነገር እንድታደርግ እንደሚያስገድዳት ትናገራለች። በዚህም ስለ አባቷ ከተናገረችም በኋላ በጣም እንዳዘነችበት ስታገኘው እግሩን ሁላ እንደምትሰብረውና ከዚህ በኋላ እነሱን ትቶ መሄድ እንደማይችል እየተናገረች ነው። ዶክተር ጉም እያበረታታት ነበረ። ታዲያ እናትየው ልሁይም ስልክ ይደወልላታል። ባሏ ያለበትን ቦታ ነበር የተነገራት። ይህንን አቅጣጫም ቀጥታ የተናገረችው ለእነ ዶክተር ጉ ነበረ። እነሱም ወደ ቦታ ያቀናሉ። አባትየው የነበረው ኤርፖርት ውስጥ ነበረ። ታዲያ ኤርፖርት ወደ ሌላ ሀገር ለመሄድ ነበር። በዚህም አጠገቡ ቁጭ ላለው ሰውዬ ግን ስለ ልጁ መሳሪያ መጫወት እንደምትችልና በዚህም ቫዮሊን ላይ ጎበዝ እንደሆነች በኩራት እየተናገረ ነበረ። ከብዙ ፍለጋም በኋላ እና ዶክተር ጉ እሱ ያለበትን ቦታ ስላገኙ እሷ ደስ ብሏት ነበረ። ታዲያ አባቷን ስታናገር ተረጋግታ እንድታወራ ይነግራታል። እየሮጠችም አባቷ ጋር ትሄዳለች። ለምን እንደዚህ አይነት ውሳኔ እንደወሰነ፣ ግድ መታከም እንዳለበት፣ ከሕክምና ከሸሸ እንደሞተ እንደሚቆጠር እየተናገረች ነበረ። በመቀጠልም አባትና ልጅ ቁጭ ብለው ያወሩ ጀመረ። ዶክተር ጉም ከሩቅ ሆኖ እየተመለከታቸው ነው። ሁለቱም ቁጭ ብለው የምትወደው ምግብ ልክ እንደ ድሮ በርገር ስለሆነ በርገሩን ግማሹን ለሷ እየሰጣት ነበር። አባትየው ትናደድበታለች። ከድሮ ጀምሮ የምትወደውን ነገር እንደማያውቅ፣ ከዛ ባሻገርም አባትየው በልጅነቷ ስለ ህልሟ የጻፈችውን ጽሑፍ በሚያስታውሳት ጊዜ ድሮ እንደረሳችው ትናገራለች። ካንሰር እንዳለበት ከድሮም እንደሚያውቅ፣ ነገር ግን ሰርጀሪ መደረግን ስለፈራ ብቻ ለመሸሽ እንደመረጠ፣ ሞትን እንደፈራ እየነገራት ነው። ያኔ መጸዳጃ ቤት ብላ ወደ ውጭ ትወጣለች። ዶክተር ጉም ተከትሏት ነበረ። ስቅስቅ ብላ እያለቀሰች ነው። እሱም ማልቀስ ምን ያህል ጉዳት እንደሚያመጣ፣ ስታለቅሱላ ፊቷ ሊያስጠላ እንደሚችል እየነገራት ነበረ። ታዲያ እንዴት የሚያለቅስን ሰው አስጠሊታ ብሎ እንደሚሰድብ ትጠይቋለች። ለማረጋጋትም ያቅፋታል። እናቷን በጣም ስለምትጨነቅ መመለስ እንዳለባቸው ነበር ይነገራት። እየተመለሱ በነበረበት ጊዜ ለመጀመሪያ ጊዜ አባቷ ትከሻ ላይ ትተኛለች። ውስጧም እርፍ ብሎ ነበር። ሌላኛው ቼንግ ደግሞ ወደ ቤት በገባበት ጊዜ አባቱ ልክ እንደውለው እየጮህበት ነበር። ታዲያ እሱ ገንዘባቸውን እንደሚያከስርና ጥቅም እንደሌለው ምን አይነት ልጅ እንደሆነ ይጠይቃል። ቼንግም ከዚህ ቤት ጥርግ ብሎ እንደሚወጣ እየተናገረ ነበር። በሌላ በኩል አባትየው ሚስቱ ጋር ሲመለስ ትናደድበታለች። ትገፈትረው ሁላ ጀመረ። ለሱ ብላ ሁሉ መስዋዕትነት እየከፈለች በጤንነት ለመቆየት ፍላጎት እንኳን እንደሌለው እየተናገረች ነው። አባትየው ይቅርታ ጠይቆ ሰርጀሪው እንደሚያደርግ ይናገራል። ታዲያ በቀጣይ ቀንም ወደ ሰርጀሪ ክፍል ነበር የገባው። ታዲያ ሁሉም በጣም ፈርተው ነበር። ሰርጀሪው ግን በተሳካ ሁኔታ ያበቃል። ዶክተር ጉም ስለረዳት ያመሰግናለው ጽሑፍ ከጻፈችለት በኋላ ልብ ቅርጽ ያለው ወረቀት አድርጋ በር ላይ አስቀምጣለታለች። ይህንን ሲያይ ደስ ይለዋል። እሷንም ለማየት ወደ አባትየው ክፍል በሚሄድበት ጊዜ አባትየው ጋር ተኝታ ነበረ። ልብሷንም ይደርብላታል። በቀጣይ ቀንም አባትየው ከማደንዘዣ ነቅቶ ነበረ። ዶክተር ጉም እንዲመለከተውና እንዲያክመው ይጠይቃል። ሊንሻውንም ዶክተር ጉ ሲነግራት የነበረው እሷ ስትለማመድ እንደሰማ፣ ነገር ግን ሰሞኑን እየተዘናጋች ስለሆነ እሱ እንደሚረዳት ነበረ። በቀጣይ ቀን ጠዋት ላይም ሆስፒታል ውስጥ የሚደረግ ታካሚዎችን የማዝናናት ፕሮግራም ስላለ እዛ ላይ እንድታቀርብ ነበር የገፋፋት። እሷ በቀረበችበትም ጊዜ ሁሉም ሰው ወዷት ነበረ። ታዲያ ገና ለገና አጠገቤ ቆማ ያጨበጭባል ብላ ጠብቃ ቀና ብትልም ስትጨርስ ግን በቦታው ልታገኙ አልቻለችም ነበረ። መምህሯ ጋርም ሄዳ ፕሮግራሟን ታቀርባለች። በዚህም በችሎቷ ተደንቆ ነበረ። በሌላ በኩል ሰንን የራሱ ለማድረግ ቼንግ አሁንም እየሞከረ ነው። አመሻሽ ላይም ዶክተር ጉን ወደ ቴራሱ ከጠራችሁ በኋላ አብረው ፔፕሲ ይጠጣሉ። በዚህም እሱ ስለገፋፋት አሁን ጥሩ ውጤት እያስመዘገበች እንደሆነ እየተናገረች ነበረ። ታዲያ በቀጣይ ጊዜም ፕሮግራም ስታቀርብ ወደ ቲያትር ቤቱ እንደምትጠራው ትናገራለች። ጠዋት ላይም 4 ትኬቶችን ይዛለች። በዚህም መጥራት ያለባትን 4 ሰዎች ጠርታ ነበረ። ከነሱ መሃል ዶክተር ጉና ዶክተር ጋውሺ ነበሩበት። እሷ ፕሮግራም የምታቀርብበት ቀን ግን ከሆስፒታሉ ሴሚናር ጋር ይጋጭበት ነበረ። ቾቾ የተባለው ህፃን ልጅም ሙሉ ለሙሉ ሕክምናውን ስለጨረሰ የሚወጣበት ቀን ስለሆነ ሁሉም እየተሰናበቱት ነው። የሽኝት ዝግጅት ከማዘጋጀት ይልቅ ግን ዶክተር ጉ ሀሳብ ያመጣው የህፃኑን ልደት እዚህ ለማክበር ነበረ። በዚህ የሚያከብራሉ። አንድ ላይ ሲያከብሩ ግን ዶክተር ጉና ሊንሻው በጣም ተቀራርበው የተመለከተችው ጋውሺ እየተናደደች ነበረ። የዶክተር ጉን ትኩረት ለማግኘት የቻለችውን ያህል ብትሞክርም እሱ ግን ትኩረት የሚሰጠው ለሊንሻው ብቻ ነበር። ታዲያ በቀጣይ ጊዜም ሆስፒታል ውስጥ አንድ ላይ የተመለከተው ዶክተር ጉ ጋውሺንና ሊንሻውን ቁጭ ብለው እያወሩ ነበረ። በዚህም ለሊንሻው ይቀርብና ሲነግራት የነበረው ሁለቱ የትምህርት ቤት ጓደኛሞች ናቸው እንጂ ከዛ የበለጠ ግንኙነት እንደሌላቸው ነበረ። ታዲያ አሁን እየወደዳት ስለሆነ ሌላ ሀሳብ እንዳታስብ ለማድረግ ነው። እሷ ግን ምንም አላሰበችም ነበር።
በዚህም እያዞራት ስለሆነ ቁጭ አድርጎ ካከማት በኋላ እያወሩ ነበረ። እሷ ወደ ትምህርት ቤት ተመልሳ ትምህርቷን ልትቀጥል ስለሆነ እሱና ዶክተር ጋውሺ ፕሮግራሟ ላይ እንዲመጡ እየጋበዘች ነበረ። ታዲያ አባቷ ከሆስፒታል የሚወጣበት ቀን ደርሶ ነበረ። በዚህም የተነሳ ማድረግ የሌለባትን ማድረግ ያለባትን እያንዳንዱን ነገር ዶክተር ጉ ጽፎ አስቀምጦላት ነበረ። ስታነበው ምን ያህል እንደሚያስብላት ነበር የተረዳችው። በቀጣይ ቀን ግን አባትየው ምግብ ብላ በሚባልበት ጊዜ ምግብ እየበላ አይደለም። በዚህም በጣም እያስቸገረ ነው። ዶክተር ጋውሺንም ጠርታ እሷን ብታናግራት አባትየው ወይ ፍንክች ይላል። ያኔ ለዶክተር ጉ ነበር የደወለችለት። በዚህም እሱ ያኔ የነበረው ሌላ ሆስፒታል ሰርጀሪ ላይ ቢሆንም እሷ ያለችበትን ሁኔታ እንደሰማ ቶሎ ብሎ ወደዛ ሆስፒታል ነበር የመጣው። አባትየውንም ቁጭ አድርጎ ያማክረው ጀመረ። የተለያዩ ምግቦች ይጠራል። ታዲያ አባትየው የሚወደውን ጣፋጭ በጠራበት ጊዜ እሱን መብላት እንደሚፈልግ አባትየው ምልክት ሲያሳይ ያንን ጣፋጭ ይዞለት መጥቶ ነበር። ለሷም ብሎ ሌላ ሰርጀሪ ትቶ እንደመጣ ዶክተር ጂያንግ ሲነግራት በጣም ተደስታ አመሰግናለሁ ብላ ቴክስት ትልክለታለች። ለኮንሰርቷም በጣም ጥሩ ልምምድ እያደረገች ነበረ። በመሃል ግን እጇን በጣም እየታመመች ነው። ታዲያ ሆስፒታል ውስጥ ትልቅ ሴሚናር ቢኖርም እዛ ከመሄድ ይልቅ ግን ለጋውሺ እንደማይመጣ ከተናገረ በኋላ ሊንሻውን ለማየት ወደ ፕሮግራሟ ነበር ሄደው። ታዲያ እሷ እጇን የመጠቀም ችግር እያጋጠማት ስለሆነ ፕሮፌሰሯ ለአንድ ፕሮግራም ብላ ሰዎች የሚያዩትን አመለካከቷን መቀየር ስለሌለባት ደውሉን ይዛ እንድትደውልና ዛሬ ቫዮሊን እንደማትጫወት ነበር የነገራት። ያንንም ታደርጋለች። ፕሮግራሟን ቁጭ ብሎ ሲመለከት የነበረው ዶክተር ጉ ግን ምንም አልመሰለውም ነበረ። በጨረሰችበት ጊዜ ሴቶች ከቀረቧት በኋላ ያሾፉባት ጀመረ። ታዲያ ቫዮሊንን መጫወት እንደማትችል እየተናገሩ ነው። ይሄንን የሰማው ዶክተር ጉ እዛ ብዙ የሚያውቁት አብሶ አንድ ታዋቂ ዶክተር ካገኘ በኋላ ከልጁ ጋር ሊያስተዋውቀው ቢሞክርም እነሱ ላይ ትኩረት ከመስጠት ይልቅ ግን የሚሰማው ሊንሻው ከሴቶቹ ጋር የምታደርገውን ንግግር ነበረ። ወደሷም ከቀረበ በኋላ ስለሷ ጥሩ ነገር ይናገራል። በዚህም ፕሮግራሟ ቆንጆ እንደነበረ ሲናገር ያንን 4 ማዕዘን ይዞ አንዴ መደወል ፕሮግራም እንዳልሆነ እየተናገረች ነው። ማን እንደሆነ የፍቅር ግንኙነትስ እንዳላቸው ልጆቹ በሚጠይቁበት ጊዜ ይሄንን አሳፋሪ ጥያቄ እሱ ከሚመልስ እየሮጠች ይዛው ነበር የሄደችው። በጣም ደብሯትም ነበረ። እሱ ነበረ ወደ ቤት ሲሸኛት የነበረው። በዚህ መሀልም እጇን እያየላት ነበረ። እጇን ሲይዝ ትደነግጥ ጀመር። ነገር ግን ምንም ቢሆን ያጥንት ሐኪም ማየት እንዳለባት እየነገራት ነው። ጃኬትም አውልቆ ስለበረዳት አልብሷት ነበረ። ወደ ቤት ውስጥ ስትገባ በጣም ደስ ይላታል። ታዲያ እዛ የመጣው እሷ ትኬት ስለሰጠችውና እሷን ለማየት ብቻ ፈልጎ እንደሆነ ስለተረዳችም በጣም ደስ ብሏት ነበረ። ታዲያ በዚህም ትደውልለታለች። ደውላ ወደ ውጪ በመታይበት ጊዜ ግን ቤት ውስጥ እስክትገባና ደና መግባቷን እስኪያውቅ ድረስ እዛው ቆሞ ያያት ነበረ። በዚህም ምን እየሰራ እንደሆነ ጠይቋለች። ደህንነቷን ለማወቅ እንደሆነ ነበር የነገራት። ትገረም ጀመር። ቤትን በገባበት ጊዜ ቤተሰቦቹ ቁጭ አድርገው ሲያማክሩት ነበረ። አሁን ጥሩ ስኬት ላይ እንዳለ፣ በዚህም ሚስት ማግቢያ ጊዜ እንደደረሰ ነበር የነገሩት። ታዲያ ቤተሰቦቹ የመረጡት ጋውሺን ነበረ። እሱ ግን እሷን ማግባት አይፈልግም። በዚህ ሁኔታ ውስጥ ሆኖ ከቤተሰቦቹ ጋር እየተጨቃጨቀ እዛው ከመኖር ይልቅ ቤት ለመከራየት ነበር ያሰበው። በቀጣይ ቀንም መከራየት የሚፈልግበት የተለያዩ ቦታዎች ላይ ቤት እየፈለገ ነበር። ያለበሳትንም ጃኬት መመለስ ፈልጋ ነበረ። በዚህም እሱ ማጠብ እንደሌለባትና ዝም ብላ እንድትመልስ ይነግራታል። ነገር ግን ልታጥብ ስትሞክር በበረኪናው አበላሽታው ነበረ። በዚህም ይቅርታ ለመጠየቅ እሱ ጋር ጃኬቱን ይዛ ትሄዳለች። እሱም ጃኬቱን ስላበላሸችው ምላሽ መመለስ ያለባት ቤት መከራየት ስለሚፈልግ ቤት እንድትፈልግለት ነበረ። በጣም ደስ ይላታል። ቤት ከገባችም በኋላ ቁጭ ብላ ቫዮሊናን እየተለማመደች ነው። እሱም ይደውልላታል። ምን እያደረገች እንደሆነ ይጠይቃታል። ነገር ግን ደብቃ ቫዮሊንን እየተለማመደች እንደሆነ መናገር ባትፈልግም አውቆባት ነበረ። እጇ እረፍት ማግኘት ስላለበት ዶክተር ጋር ወስዶ ሁላ አስመርምሯት ነበረ። በዚህም የተነሳ እሷን ከዚህ ቫዮሊን መጫወት ለማስቆም ማድረግ ያለበት ነገር ቤት እንድትፈልግለት ማስገደድ ነበረ። የጃኬቱ ውለታ ስላለባት እንድትፈልግም ያዛታል። ቁጭ ብላ ትፈልጋለች። ታዲያ ከፈለገች በኋላ ግን እሱ ድጋሚ እያንዳንዱን በቦታ እንድታስተካክላቸው ይነግራታል። በቦታም ታስተካክላለች። ስራ ላይ እየጨመረ ከቫዮሊን መጫወት ጋብ እንድታደርግ እጇን ማድረግ ችሎ ነበር። በቀጣይ ቀንም አብረው ያገኘቻቸውን ቤቶች እንዲጎበኙ ደላላ ጋር እንዲሄዱ ጥያቄ አቅርቦላት ነበረ። በዚህም የመረጠቻቸውን እያንዳንዱን ቤቶች እንዳለ ችግር እያወጣ እንደማይስማማው እየተናገረ ነበረ። በመጨረሻም ተናዳ ጥላው ትሄዳለች። በዚህ በቀጣይ የሚያዩትን ቤት እንደሚከራይ እየነገራት ተቀራርበው እያወሩ ነበረ። በመቀጠልም ግን ዶክተር ጋውሺ እሱ ቤት ሊከራይ እንደሆነ በሰማችበት ጊዜ ቶሎ ደውላ የተናገረችው ለሱ እናት ነበረ። እሱ ያኔ የተጨነቀው ስለ ሊንሻው ነበረ። የት እንደሆነች ይጠይቃታል። ከጓደኛዋ ሳን ጋር እንደሆነች ትናገራለች። መጥቶ ወደ ቤት ሊሸኛት እንደሚፈልግ ቢናገርም ባቡር እንደምትጠቀም ነበር ያሳወቀችው። ዝናባማ ስለሆነ አለባበሷ እንድታስተካክል ይነግራታል። ስለሷ እየተጨነቀ ስለሆነ ፊቷ ላይ ፈገግታ ከመፍጠር ወደ ኋላ አላለም። በመቀጠልም ለሱ እናትየው ስልክ ትደውልለታለች። ውሳኔው ልክ እንዳልሆነና አግብቶ መኖር ስላለበት ቤት ከመከራየት ይልቅ
ስለ ትዳሩ እንዲያተኩር ነበር ስትናገር የነበረው። እሷን በቀጣይ ጊዜ ለሱ የሚሆን ቆንጆ ቤት ስላገኘች አብረው እንዲጎበኙ ጥያቄ ስላቀረበችለት ተስማምቶ ነበር። ነገር ግን እንደ ድንገት አባቱ ነበር ስልክ የደወለለት። አባቱን ለማግኘት ስላሰበ እንደሚቆይ ቴክስት አድርጎላት ነበር። ችግር እንደሌለውና ደላላው ጋር እንደምትጠብቀው ትነግረዋለች። በዚህም እሱ ከአባቱ ጋር ቁጭ ብለው እያወራ ነበር። ሲያወሩ የነበረው ኮስተር ያለ ወሬ ስለነበረ በተደጋጋሚ እሷ ቆየህ ብላ ስልክ ብትደውልለት አያነሳም ነበር። በጣም ሲሰለቻትም ደላላው ሲያስጨንቃትም መልእክት እየላከችለት ነው። መልእክቱንም እየመለሰ አልነበረም። ደላላውን በጣም ተናዶ ቤቱ ብዙ ፈላጊ ስላለው ለሌላ አከራይቶት ነበር። ታዲያ ከቆየ በኋላ ወደ እሷ ሲመጣ የእሷ ጥፋት እንደሆነና ቤቱን ማቆየት እንዳልቻለች ትናገራለች። እሱ ግን ጥፋቱ የእሱ እንደሆነ እየነገራት ነበር። ለመካስም አብሮ ምሳ ይበሉ ጀመር። ሌላም ቤት እንደምትፈልግለት ተናግራ ነበር። ቤተሰቦቿ ጋር በነበረችበት ጊዜ ከሱ ጋር ያሳለፈችውን ቀን እያስታወሰች እንደምትወደው ልቧ እየነገራት ነበር። ታዲያ ቤተሰቦቿ ሲያወሩ አንድ ወሬ ጆሮ ውስጥ ጥልቅ ይላል። ጎረቤታቸው ቤት እንደለቀቀና ቤቱ ሊከራይ እንደሆነ ነው። በዚህም ቶሎ ብላ ቤቱን ራሷ እንደምትከራየው ትናገራለች። ለሱ ብላ ቤቱን ጽድድት አድርጋ እየጠበቀችው ነበር። ታዲያ ግን ለሱ ዶክተር ጋውሺ ደውላ ነገረቻት። እሷ ያሳየችውን ቤት እንደተከራየ ነበር። በዚህም ታዝንበታለች። ለሱ ብላ ሙሉ ቀን እያጸዳች፣ እሱ ግን ዶክተር ጋውሺ ያገኘችለትን ቤት በቀላሉ በመከራየቱ ተናዳ ነበር። ስልክ ሲደውለላትም ለይቅርታ አታነሳለትም ነበር። ያኔ እሷ ጓደኛ ሳን ቼንግንና እሱን ቁጭ አድርጋ ስትናገር የነበረው ለሱ ብላ ሊንሻው ቤት እያጸዳች እንደነበረ፣ እሱ ግን ያገኘውን ሌላ ቤት እንደተከራየ ዶክተር ጉን እየወቀሰችው ነው። ጥፋት እንደሰራ ነበር የገባው። በዚህም ቶሎ ብሎ እሷ ጎረቤት ሄዶ ተከራይቶ ነበር። ለሷም ተኝታ ስልክ ይደወልላታል። ራሷን ለማናፈስ ውጪ በወጣችበት ጊዜ ካጠገቧ ባንኮኒ ጋር የተመለከተችው እሱን ነበር። በዚህም በጣም ደስ ይላታል። ከዛ ባሻገርም እሱ ጎረቤታቸው ከሆነ ቀን ጀምሮ ከቤተሰቦቿ ጋር እየተቀራረበ ነው። ቤታቸው በመጣ ቁጥር በፍቅር አይን ሰረቅ አድርገው ይመለካከቱ ነበር። ለቤቱም የሚያስፈልገውን እቃ ልታጋዛው ሄዳ ነበር። ታዲያ ግን ከዚህ መሃል እሷ ቤቱ ስትመጣ የምታደርገውን ነጠላ ጫማ ገዝቶላት በጣም ደስ ብሏታል። በመቀጠልም ጓደኞቹ ጋር ነበር የወሰዳት። እዛ የመጡት ታዋቂ የሆኑ ዶክተሮች ጋውሺንም ጨምሮ ነበር። ታዲያ አንዱ ዶክተር ሲናገር የነበረው ጋውሺ በጣም ቀልጣፋ እንደሆነች፣ ታዲያ እሷና እሱ አንድ ላይ ቢሆኑ ጥሩ ጥንድ እንደሚወጣቸው እየተናገሩ ነው። እሷን ቁጭ አድርገው እየሰደቧት እንደሆነ የተረዳችው ሊንቻው ከንዴቷ የተነሳ ተነስታ ትወጣለች። ይሄ ወሬ ሲወራ እሱ በቦታው አልነበረም። ምክንያቱም መጸዳጃ ቤት ነበረ። ሲመለስ እሷን ሲያጣት ስለሷ ነበር የጠየቀው። በዚህም እንደወጣች ሲነገረው እየሮጠ ይከተላታል። ታለቅስ ጀመረ። የተረዳችው ፍቅሯ ከሷ ጎን ብቻ እንደሆነ ነው። እሱና ዶክተር ጋውሺ እንደሚዋደዱ አስባ ነበር። በዚህም እየተከተለ ይቅርታ ይጠይቃታል። ምን እንደሰማችም እየጠየቃት ነው። ከፈለገ ሄዶ ከጋውሺ ጋር መሆን እንደሚችል ትነግሯለች። ነገር ግን ከዚህ በላይ ዝም ማለት አልፈለገም። ጥብቅ አድርጎ ካቀፋት በኋላ መጀመሪያ ካገኛት ቀን ጀምሮ በጣም እንደሚወዳት፣ እስካሁንም ተገቢውን ጊዜ ለማግኘት እየሞከረ እንደሆነ፣ እሷን እንደሚያፈቅራት እሷ አታውቅም እንጂ በአካባቢው ያሉ ሰዎች እንዳለ እንደሚያውቁ፣ በዚህም ሚስቱ ሁላ እንድትሆን እንደሚፈልግ ነበር የተናገረው። ይሄንን ስትሰማ ፊቷ ላይ ፈገግታ ይፈጠራል። በዚህም እንደምታገባው ትናገራለች። በደስታም አፈቅርሃለሁ ትለዋለች። እሱም ይሄን ቃል ሲሰማ ደስ ብሎት እንድትደግመው ነበር የነገራት። ትደግምለታለች። በዚህም ፍቅራቸው ታድሶ ለመጋባት ቀነ ቀጠሮ እዛው እያሰቡ ይሄ ቆንጆ ፊልማችን እዚህ ላይ አብቅቷል። ደህና ቆዩልኝ።